እኔ የምለው ማለት ነው የሃይሚ አለባበስ ላይ ብዙዎቻችሁ ቅሬታ አቅርባችኋል። ማለቴ ትላንትና በለበሳችሁ አለባበስ ማለት ነው። ግን እኮ ይሄ ምንም ማለት አይደለም። ይሄ ፋሽኑ ነው፣ በቃ ፋሽን ነው። ምንም ያን ያክል እንትን የሚል አይደለም። በእርግጥ ይሄን አለባበስ እኔም አልመክርም ማለት ለማንኛውም ሴት ብትሆን ለሴት ልጅ ብዙ ጊዜ ከጉልበቷ በላይ አትልበስ ይባላል። ያው በሃይማኖትም በብዙ ነገር ይባላል እንደዛ። ግን ደግሞ በቃ አንዳንድ ጊዜ አየት ማለፍ ይልመድብን። እች ልጅ ገና ልጅ ናት፣ ወጣት ናት። የማጌጫ ጊዜዋ ነው፣ የመልበሻ ጊዜዋ፣ የመዘነጫ ጊዜዋ ነው። ገባችሁ? ይሄ ደግሞ ለምሳሌ ኖርማሊ እንደ ቀሚስ ወይ ደግሞ የሆነ አለ አይደለ አለ ለየት ያለ አለባበስ በጣም አጭር የሆነ ሆኖ ግን እንደዚህ ያልሆነ ማለት ነው። ይሄ አሁን ቁምጣና ማሊያ ነው። ኦሬዲ ይሄ ልክ እንደ ስፖርት ልብስ ነው። ግን ደግሞ አሁን ደግሞ ፋሽኑ ነው። በቃ ፋሽን ስለሆነ ነው። እቺ ልጅ አሁን ካለበሰች አሁን ካልዘነጠች መቼ ልዘነጥ ነው? በኋላ ስታገባ ልጅ ስትወልድ አረ ሲያምርሽ ይቀራል በኋላ። ሲጀመር አንድ ሴት ልጅ ጠቅልላ ትዳር ከያዘች በኋላ ማለት ነው ለባሏና ለልጆቿ ነው የምትኖረው፣ ለራሷ አትኖርም። ስለዚህ ጊዜዋ ነው፣ ትልበስ እንደፈለገች ትሁን። ተጓት በቃ ትልበስ፣ ትዘንጥ፣ ጊዜዋ ነው። በዛ ላይ ደግሞ ያን ያክል የሚያስከፋ አለባበስ አይደለም፣ ሰፊ ነው ደግሞ ያምርባታል፣ በጣም አምሮባታል። ከጸጉር ስታይሏ ጋር ይሄዳል። ከጸጉር ስታይሏ ጋር ስለሚሄድ ነው ትላንት እንደዛ አይነት አለባበስ የለበሰችው ማለት ነው። እና አንዳንዴ ደግሞ በተለይ ወጣት ይሆናችሁ ተረዷት። በቃ ፏ ትበል። ምንድነው ጊዜዋ ነው አሁን ካለበሰች መቼ ልትለብሰው ነው? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ተረፍርፍ ይበልልኝ የኔ ውዶች፣ የኔ ምርጣ ምርጦች፣ ጨረቃ ፋሚሊያንስ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ትላንትና ሀይሚዬ ክፍት ብሏት የሆነ ሙዚቃ ፖስተር ነይ እንግባ ምናምን ነይ እንሂድ፣ ብቻ ግን የፍቅር ዘፈን እኮ ነው። ግን የሆነ ትክዝ ብላ ምናምን የሰራችው ግን ዘፈኑ የፍቅር ነው። ኦሬዲ ደስ የሚል ዘፈን ነው። ግን ይሁን ዝም ብላ ትክዝ ብላ ምናምን የሰራችው የብሩኬን ፎቶ ምናምን አቀናብራ ጨብራ ማለት ነው። እና በዛ ቪዲዮ በጣም ማታም ያው ቪዲዮ ሰርታ ሄዳለች። ኦሬዲ ከቢኪ ጋር ቪዲዮ ሰርታለች። እና ብዙ ሰው አለባበስሽ እንደዚህ አትልበሽ ወይኔ ግን ማለት ነው። ምናልባት እኮ አለባበሷ ወይ ልክ ላይሆን ይችላል። ግን ምን አለ ትንሽ አየት አድርጎ ማለፍ ቢኖር ማለት ነው። ልጅ ናት፣ ወጣት ናት ገና። ሀይሚ እኮ የትንሽ ትልቅ ሆና ነው እንጂ ገና እኮ ጩጬ ልጅ ናት። ቢያንስ ከሌሎች ወጣቶች ጋር እስኪ አነጻጽሯት። በሷ እድሜ ካሉ ወጣቶች ጋር የሚያደርጉትን አክት እንኳን እስቲ አነጻጽሯት። እግዚአብሔርን በምንም እኮ አትገናኙም። እንደ ሀይሚ ወግና ባህል፣ እንደ ሀይሚ ሴትነቱን የሚወድ የሚያከብር የለም። ስለዚህ አሁን ልንገራችሁማ ትላንትና አለባበስሽን አስተካኪ ወይም ደግሞ አለባበስሽ ጥሩ አይደለም ያሏት ሰዎች በቀደም ከብሩክ ጋር አብረሽ እደር እያሉ በቃ አብረሽ ብታድሪ ምን ችግር አለው እያሉ አስተያየት ሲሰጡ የነበሩ ሰዎች ናቸው። እውነቴን ነው የምናገረው። እና አንዳንዴ ከባድ ነው ብቻ አለ አይደል? የሰውን ጉድፍ ከማጉላት የራሳችንን ነገር ብናይ። ከቀን ቀን ውሏችን እኮ በጣም ብዙ ስህተቶች ነው የምንሰራው። በጣም ብዙ ነገሮች እንሳሳታለን፣ እናጠፋለን። ግን ማንም ላይ መፍረድ አይችልም። ምክንያቱም ማንም ሰው ንጹህ አይደለም፣ ማንም ሰው ሙሉ አይደለም። ስለዚህ ማንም ላይ መፍረድ አይችልም። ማንም የማንንም ጉድፍ ማውራት አይችልም። እንደ እውነታው ቢሆን ኖሮ ግን እኛ ሀበሾች አይደለን በቃ የሰው ጉድፍ ትንሽዬ፣ በተለይ ሴቶች አንዳንዴ እንደው ሴት ባልሆንም ሆንበት ምልበት ጊዜ አለ። በተለይ ሴቶች የሴትን ጉድፍ በቃ ማብጠልጠል ስትወዱ ወንዶችን ያቸው እስኪ በጣም ነው እኮ የሚከባበሱ። ወንድ ሆኑ ብሩኬን የነቀፈ እስኪ ያሳዩኝ።
እስኪ እንደ አንድ ቪዲዮ አምጡልኝ። ወንድ ሆኖ ብሩኬን ሲነቅፍ ያያችሁ ሰው እስኪ አምጡልኝ። እግዚአብሔርን ነው የምላችሁ። እና አለባበሷ ምንም አይወጣለት የሚያምር አለባበስ ነው። ምናልባት አጭር መሆኑ ከሆነ ምንም ማለት አይደለም። በቃ ጊዜዋ ነው ትለስ ፏትበል ወጣት ናት። አንዳንዴ በጊዜያችን መጠቀም ግድ ነው። አሁን ፏ ካላለች መቼ ፏ ልትል ነው? ጨረቃዬ እንደዚህ ድምቅ ብላ ስትታይ ነው ሲጀምር የምታምረው ፏ ብላ ስትታይ። እና ቤኪ ደግሞ ማለት ነው ደባልቄ ብያለሁ። ጋሽ ደባልቄ ጋሽ ደባልቄ ድብለቅለቅለቅለቅ አታድርገው እሺ፣ አታስፎግር። ደብለቅለቅለቅለቅ ታደርገዋለህ። ጋሽ ደባልቄ ብያለሁ ትናንት። አይ ቤኪ እንደው ምን ይሻለህ? በነገራችን ላይ ሁሌ ነው ቤኪ ፕራንክ ብዙ አይችልም። ብዙ ቦታ ነው ይበላሽበታል። ነገሮች ብዙ ጊዜ ይበላሹበታል። እዚህ ድራማ ላይ ቤኪን አስገብታችሁ ማለት ነው ከምታስፈግሩና ከምታበላሹት ቀጥ ብላችሁ ዛሬ ብሩኬ እስከ ዛሬ ፕራንክ ነበር። ባለፈው እንዲህ ስላደረጋችሁኝ ከሚፍታህ ጋር አናዳችሁኝ፣ በቀል ነው የተበቀልኳችሁ፣ ስለዚህ ይቅርታ አድርጉልኝ ብለህ ዛሬ መምጣት አለብህ ብሩኬ። እሱ እዛ ያዝጋል፣ እሷ እዛ ቤኪ ያዝጋታል፣ እሱ እዚህ ሚፍታህን ያዝጋል። አቤት ዝገቶች አዛጋችሁን። ሰሞኑንማ በእርግጥ ዝገት አይደለም ዘና የሚያደርግ ቪዲዮ ነው። ደስ የሚሉ ቪዲዮዎች ነው። እኔ በጣም ነው እየተመቹኝ የሰሞኑ ቪዲዮዎች። በተለይ የትላንት ወደ እኔማ እንደው እያስታወስኩት ሁሉ ነው ምስቀው። እያስታወስኩት ሁሉ ሁኔታውን እያስታወስኩ ሁሉ ስቃለው። ተምኔል ባየው ቁጥር ሱሪውን ምናምን አለባበሱ ደግሞ ታውቃላችሁ። ተምኔል ደግሞ ዩቱበሮችም ሆኑ ቲክቶከሮች ይሁን አለ አይደለ የሆነ ቦታ ላይ ይሁን ቴንሽን የሚስበውን ቦታ ነው ስክሪን ሪከርድ አድርገው ፖስት የሚያደርጉት። እና ብሩኬ ለቁራጣው አረ ወይኔ ፈጣሪ 4 ሱሪ ደራርበ እያስታወስኩ ሁሉ ስስቅ ነው የከረምኩት። እና በየቦታው ተቆራርጦ ፖስት ተደርጓልና ዘና የሚያደርግ ቪዲዮ ነው ሰሞኑን እየተሰራለን ያለው። ግን ደግሞ ይበቃል። እስከዚህ አዝናንታችሁናል። ተነጋግራችሁ ከሆነ ችግር የለውም፣ እኛን አይከፋንም፣ ይገባናል የዩቲዩብ ስራ። ግን ደግሞ ምናልባት በዚህ ጉዳይ ሀይሚዬ የማታውቅ ከሆነ ሀራም በጣም ነው የምትጎዳው። በጣም ይጨንቃታል፣ ትጨነቃለች፣ ይደብራታል። እግዚአብሔርን ተነጋግራችሁ ከሆነ ያን ያክል ችግር የለውም። እና እንደ ዩቲዩበር ይገባናል ምን እንደምትሰሩ ማለት ነው። ግን ያው የማያውቅ ሰው ደግሞ አለ። ከዛ ከሁሉም በላይ ደግሞ ሀይሚ የማታውቅ ከሆነ በቀደም ያለቀሰችው የእውነቷ ከሆነ ግን ባይመካከሩ ብሩኬ እንደዛ እያለቀሰች ዝም ይላል ብዬ አላሰብም። ብቻ ግን ሁለት ልብ ነኝ። ተመካክረው ነው አልተመካከሩም የሚሉት ማለት ነው። ከዛ ባለፈ ሀይሚን አታስከፏት። ባለባበሷ አንዴ በምና አንዴ ሜ እያላችሁ እኛ አትበሉ። ደህና ናት እሷ፣ አምሮባታል፣ ቆንጅዬ ናት፣ ዘንጣለች። በቃ ኳስ ተጫዋች መስላለች።